ጴጥሮስ የለበሰ ሰው ነው። ጴጥሮስ የለበሰው ጂንስ አይደለም፣ የሆነ ታይላንድ ልብስ አይደለም፣ የሆነ ነገር ከዛ በላይ ኢየሱስ የሚለውን ስምን አድርጎታል፣ ለብሶታል። ስለዚህ በሐዋርያት ሥራ ምዕራፍ 3 ላይ ማናማ ጴጥሮስና ዮሐንስ በጸሎት ጊዜ ላይ ወዴት ይገባሉ? ወደ ቤተ መቅደስ ውስጥ በጸሎት ጊዜያቸው ይሄዳሉ። ሁሉ ጊዜ አንድ የተለመደ ሰው በተለመደው ቤተ መቅደስ ደጃፍ ተቀምጧል። የሰውየው ስራ ልመና ነው። ኢየሱስ ጌታ ነው። እግዚአብሔር ከተለመደ ስራና ከተለመደ ሰፈር ያወጣቸዋል። በተለመደ ሰፈርና የተለመደ ሰው በነበረበት አንድ ያልተለመደ የማይለመድ ስም የሚጠሩ ሰዎች መጥተዋል። አሜን ሃሌሉያ። ስሙ አይለመድም። ኢየሱስ የሚለው ስም ይለመዳል? አይለመድም። ኃይል አለው፣ ክብር አለው። ሰውየውን ያውቁታል፣ ቤተ መቅደሱንስ ያውቁታል። እንደ አይሁድ ሥርዓትና ደንብ ደም ያለበት ሰውና አካለ ጎደሎ የሆነ ሰው ወደዚህኛው መቅደስ ይገባል? አይገባም። የተከለከለ ነው። ስለዚህ ሰውየው ሁሉ ጊዜ ገባ ቢባል የት ነው የቱ ጋር የሚቀመጠው? ደጅ ነው። በቃ ዘልቋል ቢባል ከደጅ ማለፍ አይችልም። በሕይወት ዘመናችሁ ገብታችሁ የማታውቁትን ነገር እግዚአብሔር አሳልፎ ይሰጣችኋል። ተናገሩ፣ በኢየሱስም ገብቻለሁ በሉ። ዛሬ የሚገባበት ቀን ነው በሉ እስቲ። በዚህ ሳምንት ገባ በሉ እስቲ። ይሳይ አሜን።